አይወደኝም ብለን ለምን ሆድ ይብሰናል? አንድ ታላቅ ፍቅር እጆቹን ዘርግቷል። ወገኖቼ ዛሬ ወደው በኋላ በሚጠሉ አሁን አቅፈው ቆየት ብለው በሚገፈትሩ ፍቅራቸው በፈረቃ ለሚቀያየርባቸው ለዚህ ዓለም አፍቃሪዎች ጥብቅ ብቃል ወገኖቼ ወረት የሌለበት ፍቅር ያለው እግዚአብሔር እንደወደደን እንንገራችሁን። መለወጥ የለበትም በሱ ዘንድ። ትናንትም ይወድሻል፣ ዛሬም ይወድሻል፣ ነገም ይወድሃል። ኃጢአትህን እንጂ የሚጠላው አንተን ከቶ ጠልቶ ማያውቅ ነው። መለወጥ የሌለበት ፍቅር ነው እኛን የሚወደን። ራስን መግደል፣ ራስን ማጥፋት፣ በራስ ላይ አንዳች ነገር ማድረግ እኮ በራስ ላይ የተነሳሳ ጨካኝ አውሬ መሆን ነው። የትኛው ዓለም ነው የጠላሽ? የትኛው ዓለም ነው? አንተ በዚህ ዓለም ነው ተስፋ የምትቆርጠው? ሌላ ዓለም አለ። ገና ስላልተገናኘ ኔትወርክህ ስጋዊ ደማዊ ሆኖ ከዚህ ዓለም ላይ ብቻ ስለተጣበቀ እንጂ ኔትወርክን አይነን ከፈት ብታረገው ዙሪያህን የከበበም አቤት የቅዱሳን ንብረትን ብታይ ማን ይወደኛል አትበል። ከዚህ በላይ ውድ የለም። ምን ዋጋ አለኝ አትበል። ካንተ በላይ ዋጋ ያለው የለም። አንተ የኔ ነህ ሲል ስማው። ብዙ ጊዜ በተለይ ወጣቶች የኔ የሚለንን ሰው እንፈልጋለን። ብዙ ጊዜ የኔ የሚል የሌለን መስሎን ብቸኝነት ይሰማናል። በዚህ ምክንያትም ሆድ ይብሰናል። የኔ የሚለኝ የሌለኝ ምስኪን እንደሆነን ይሰማናል። ብዙ ጊዜ ወጣቶች ቤተሰቦቼ እንኳን ሳይቀር እኮ ስሜቴን አይረዱትም። ቤተሰቦቼ እንኳን ሳይቀር የኔ ልጃቸውን ዓለም አያውቁትም። በሰው ተከብቤ ብቸኛ እንደሆንኩ ይሰማኛል። ከሰው ጋር ሆኜ የሚያዳምጠኝ እንደሌለ ይሰማኛል። ብቻዬን ነኝ የምንል ወጣቶች እንገኛለን። ይህ ድምፅ ምንኛ የሚያጽናና ድምፅ ነው። አንተ የኔ ነህ፣ በስምህም ጠርቼሃለሁ። አንቺ እኮ የኔ ነሽ። ይህ ምንኛ ያጽናናል ወገኖቼ። አንድ እውነት ልንነጋገር፣ አንድ እውነት ልናውቅ ይገባል። ይሁን እሺ ቤተሰቦቻችሁ የእናንተን ዓለም አያውቁትም እንበል። ይሁን እሺ ወላጆቻችሁ እንኳን ወደ እናንተ ዓለም አልወረዱም እንበል። አንድ የኛን ዓለም የእናንተን ዓለም የሚያውቅ ግን አለ። ወደኛ ሰውነት የወረደ የኛን ሥጋ ሳይቀር የለበሰ ወደኛ ዓለም የመጣ እግዚአብሔር አለ። እሱ ነው አንተ የኔ ነህ የሚለው። በረታችንን እንኳን የቀመሰ ወገኖቼ፣ ከኔና ከናንተ ብዙዎች በረትን እንኳን አልቀመስን ይሆናል። የመጨረሻውን የሰው ልጅ መገኛ በረታችንን እንኳን ሳይቀር የቀመሰ እሱ ወደ እኔና ወደ እናንተ ዓለም መጥቷል። ይህንን ተውት። መቃብራችንን እንኳን ሳይቀር አጣጥሞታል። ከመቃብር በቀር እኔና እናንተ ምን ዓለም ነበረን ወገኖቼ? መቃብር የተባለ ዓለማችንን እንኳን ሳይቀር ያውቀዋል። ከዚህም ፈቀቅ እንበል። ሲኦላችንን እንኳን ሳይቀር የገባንበትን ሲኦል እንኳን ሳይቀር ተካፍሎናል። ስሜታችንን አይደለም
ዓለማችን ውስጥ ገብቷል። ምናልባት ወላጆቻችሁ ዓለማችሁን ውስጥ ላይገቡ ይችላሉ። አንድ በእርግጠኝነት ክርስቶስ ግን ዓለማችን ውስጥ ገብቷል። ወገኖቼ እንደ እግዚአብሔር ስብዕናችንን ያከበራለን። ከኔና ከናንተ ይልቅ እግዚአብሔር በእጆቹ የፈጠረው አለን። አንተ እኮ እግዚአብሔር በአስደናቂ እጆቹ የፈጠሩህ አስደናቂ ፍጥረት ነህ። እግዚአብሔር ማንን በእጆቹ ፈጠረ ካንተ በቀር? የሕይወት እስትንፋስስ በአፉ እፍ ያለው አንተ ጋር አይደል? በላይ ለሚበሩ በደረት ለሚሳቡ ባህር ውስጥ ለሚኖሩ ኃያላን ለሆኑ እንስሶች ክርስቶስ ይህን አድርጓልን? አንተ እጅግ ግሩም ቃላት የማይበቃው ፍጥረት እኮ ነህ። መጀመሪያ በእጆቹ የፈጠረ ከዛስ በእጆቹ ደግሞ ችንካር ተክሎ ያዳነ እንዳንተ ማን አለ? ከዚህ በላይ ስብዕና በምን ይገለጽልህ? ለመላእክት አልወረደ፣ ለእንስሳት አልመጣ። ለዚህ እኮ ነው ግሩምና ድንቅ አድርገህ ፈጥረኸኛል የሚለው እኮ ለዚህ ነው። እንደኔና እንደናንተ ያለ ግሩምና ድንቅ ከፍጥረታችን በላይ እግዚአብሔር እኛን ፈልጎ መምጣቱ አይደንቃችሁ? ፈልጎ መምጣቱ ብቻ እኮ አይደለም። የስብዕናችን ታላቅነት የሚገለጸው ፍቅሩን እስከ መስቀል ድረስ መስጠቱ የኔና የእናንተን ክብር አያሳይም? አባትህ ላያደንቅ ይችላል። ጓደኞቼ ላይነግሩ ይችላሉ። እግዚአብሔር ከነገረ ግን ምን ነው ተጠራጠርከው? ብዙዎች የበታችነት ስሜት የሚሰማን እንደ ተተውን የሚንቆጥረው ይህን የእግዚአብሔርን የኔና የእናንተን ስብዕና ከፍ አድርጎ ማድነቁን ደግሞ ለዚህ ክብር ዋጋ መክፈሉን ስለማንረዳ እኮ ነው ወገኖች። አንዳንድ ጊዜ ወጣቶች፣ በተለይ ወጣቶች ማንም እንደማይወደን እየተሰማን ነው። አሁን ብቸኝነት የጎበኘ በብዙ ሰዎች መካከል ተቀምጠን እንደ ተተውን የሚሰማን አፍቃሪ እንዳጣን ሆነን ውስጣችንን የምናደምጠው የሚወደኝ እኮ የለም ወደ ማለት እኮ የደረስነው እኮ ለዚህ ነው። አንድ የእግዚአብሔር ቃል ግን ላንብብላችሁ ወጣቶች፣ እንዲህ ይላል፣ በዘላለም ፍቅር ወድጄሃለሁ የሚልህን ድምፅ እስኪ ስማው። ወላጆች ሰልችተውን ሊሆን ይችላል። እናቶችም ፍቅር ቀንሰውብን ሊሆን ይችላል። ዓለምን ፍቅሩን በሰጠው መጠን እየለካ የሚመጸውት ሊሆን ይችላል። እግዚአብሔር ግን እንዲህ ይልሻል እቴ፣ በዘላለም ፍቅር ወድጄሻለሁ ይልሻል። ይህ ማይታበል፣ ይህ የማይቀየር፣ ይህ የማይለወጥ ፍቅር ነው። በዘላለም ፍቅር ወድጄሃለሁ። እግዚአብሔር ከወደደ ከዚያ ውድ ውጪ ሌላው ፍቅር ለምን ተስፋ ያስቆርጣል? ለምን ባዶነት እንዲሰማ ያደርጋል? የተወደድክ ኦርቶዶክሳዊ ወጣት ሆይ አንተን የሚወድህ ሰጥቶ የማይጎልበት ባለጸጋው እግዚአብሔር ነው። አንቺን የሚያፈቅርሽ ንፍገት የሌለበት ለጋሱ ጌታ ነው። ሰጥተው የሚያልቅባቸው ፍቅር ቢነፍጉ ለምን ትከፋለህ? ሰጥቶ የማያልቅበት አቅርቦት የማይነጥፍበት ባለጸጋው እግዚአብሔር በዘላለም ፍቅር
ወድጄሃለሁ ሲል አትሰማውምና አትጽናና። ማንም አይወደኝም ብለን ለምን ሆድ ይብሰናል? አንድ ታላቅ ፍቅር እጆቹን ዘርግቷል። ወገኖቼ ዛሬ ወደው በኋላ በሚጠሉ አሁን አቅፈው ቆየት ብለው በሚገፈትሩ ፍቅራቸው በፈረቃ ለሚቀያየርባቸው ለዚህ ዓለም አፍቃሪዎች ጥብቅ ብካል ወገኖቼ ወረት የሌለበት ፍቅር ያለው እግዚአብሔር እንደወደደን እንንገራችሁን። አፍቅሮ የማይጠላ እንኳን እኔና ያንተ ኃጢአት አይደለም የዓለሙ ሁሉ ኃጢአት ፍቅሩን ያልቀየረበት የበደላችን ብዛት መውደዱን የማይቀንስበት የዘላለም ፍቅር እግዚአብሔር ወድጄሃለሁ ሲል አታምነው። መለወጥ የሌለበት ያውነት ያለው ፍቅር ነው። እሱ ነው የወደደ። መለወጥ የለበትም በሱ ዘንድ። ትላንትም ይወድሻል፣ ዛሬም ይወድሻል፣ ነገም ይወድሃል። ኃጢአትህን እንጂ የሚጠላው አንተን ከቶ ጠልቶ ማያውቅ ነው። መለወጥ የሌለበት ፍቅር ነው እኛንም ይወደን። የዓለም ፍቅር ተነፈገን ብለው ስንቶች ራሳቸውን አንቀው ይገላሉ። ሴቶች በወንዶች፣ ወንዶች በሴቶች ፍቅር መከራ ይበላሉ። ያለ ይሁን የሌለ ሁል ጊዜ አፍቃሪ ነው፣ ሁል ጊዜ ወዳጅሽ ነው። በዘላለም ፍቅር ወድጄሃለሁ ሲል አታምነው። እወድሃለሁ ነው የሚለው። ይህንን ደግሞ በቃል ብቻ አይደለም የነገረ። እንዴት አድርገህ ወደድከኝ ብትለው የእጆቹን የቁስል ገደል ነው የሚያሳየን። ተወዳዳሪ፣ ተፎካካሪ፣ ተነጻጻሪ የሌለው ፍቅር፣ ከዚህ የሚበልጥ ፍቅር የለም የሚለው የተዘጋ ነው። ቢያንስ ጥቂት ሰከንዶች ራሳችንን አንዳች ነገር ከማድረጋችን በፊት መስቀል ላይ ያለውን አናስበው። የኔ ነህ የሚለውን በዘላለም ፍቅር ወድጄሻለሁ የሚለውን አንሰማው። እናንተ ወጣቶች ሆይ የተወደደ መድኃኒታችን ኢየሱስ ክርስቶስ ዲያብሎስን ከሚያህል አውሬ አድኖን የለ? አዎ እኛም ይህንን አውሬ ስንሸሽ ከርመን የለ? ታዲያ ለምንድን ነው በመጨከን በራሳችን ላይ የምንነሳሳው አውሬዎች ምን ሆነው? ራስን መግደል፣ ራስን ማጥፋት፣ በራስ ላይ አንዳች ነገር ማድረግ እኮ በራስ ላይ የተነሳሳ ጨካኝ አውሬ መሆን ነው። ለምንድን ነው ወንድሜ ጨካኝ አውሬ የምትሆነው በራስ ላይ? የተወደደ መድኃኒታችን ኢየሱስ ክርስቶስ ዲያብሎስን ከሚያህል ሽፍታ ያዳነህ አንተም ሽፍታ ስትሸሽ ኖረ። ወንድሜ ሆይ እህቴ ሆይ በራስሽ ላይ ትሸፍቻለሽ። በራስህ ላይ የምትሸፍን አውሬ የምትሸፍት ትሆናለህ። ሽፍታ ትጠሉ የለ እንዴ? አጋሽ ትጸየፉ የለ እንዴ? ለምንድን ነው ራሳችሁ ላይ በራሳችሁ የምትሸፍቱት? ለምንድን ነው ራሳችሁን በራሳችሁ የምታግቱት? ለምንድን ነው ራሳችሁን በራሳችሁ ጨካኝ የምትሆኑት? አንዳንዴ ወጣቶች የሚሰማችሁ ስሜት ይኖራል። ዋጋ ቢስ እኮ ነኝ ብለን ዋጋ ቢስ እንደሆነን እንቆጥራለን። ወገኖቼ አንድ እውነት እንነጋገር። በምድራችን ላይ ዋጋ ከተለጠፈባቸው ቦቲኮች በላይ የኔና የናንተ ዋጋ ተወዳዳሪ፣ ተነጻጻሪ፣
ተፎካካሪ እንደሌለው አታውቁ? ተነቅሰዋል እኮ ዋጋህን። እሱም መስቀል እኮ ነው። አንጠልጥለሽዋል እኮ ዋጋሽን። ዋጋው የተለጠፈበት ፍጥረት ቢኖር እኔና አንተ ነን። ሰውነታችን ሁሉ መስቀል እኮ ነው። ለመስቀል የምታወጣ ዋጋ አለ። ቡቲክ ይመዝነዋል ያንተን ዋጋ። ስላለበስክ የሚያበሳጭህ፣ ስላላማርክ የሚያስከፋ፣ እመነኝ አንተ ላይ እንዳለው ዋጋ የትኛውም ፍጥረት ላይ እንዲህ አይነት ዋጋ የለም። ዓለም ሁሉ ጨለማ ነች። ምን የሚታይባት ነገር አለ? ጨለመብኝ አትበል። እንዲህ የምትለው እመነኝ ወደ ብርሃናት ጌታ ዘወር ማለት ስላልቻልክ ነው። ወደ ብርሃናት ጌታ ዞረ ከሱ ጋር መኖር ከጀመርክ ግን ጨለማ በሱ ዘንድ አይጨልምም ተብሎ ተጽፏል። ምንም ጨለማ አይሆንም። አንዳንዴ ከቤተሰቦች ጀምሮ እኮ ይቃወመኛል አለ። በእኔ ተቃውሞ ውስጥ ነው የሚኖረው ብለህ እንዳታስብ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል የሚል ቃል አልሰማህ? ከእግዚአብሔር ጋር ከሆንክ የሚቃወምህ የለም። አንተ የኔ ነህ። በስም ጠርቻለሁ፣ ተቤዥቻለሁና አትፍራ። ማን ይወደኛል አትበል። ከዚህ በላይ ውድ የለም። ምን ዋጋ አለኝ አትበል። ካንተ በላይ ዋጋ ያለው የለም። ተፈትኛለሁ አትበል። ሊያነጻህ፣ ሊያሳምርህ፣ ሊያዘጋጅህ ነው የሚመጣልህ። በመከራ ውስጥ እኖራለሁ። መከራህን ከክርስቶስ ጋር አድርገው። አንተ የኔ ነህ ሲል ስማው። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። አሜን።